እዚህ ምስል ላይ የምታዩት ምንድን ነው? ብጉር ነው ወይስ አይደለም? ሰላም ውድ የዊኬር ቤተሰቦቻችን፣ ዛሬ ሃይድራዴናይተስ ሱፕራቲቫ ስለሚባል በሽታ እናወራለን። ለመከታተል አብራችሁን ቆዩ። ሃይድራዴናይተስ ሱፕራቲቫ ወይም አክኔ ኢንቨርሳ ብለን የምንጠራው በሽታ ቆዳችን ላይ ትናንሽ ህመም ያላቸው እብጠቶችን የሚያስከስት በሽታ ነው። ብዙ ጊዜ ከብጉር እና ከምች ጋር ሊምታታብን ይችላል። እነዚህ እብጠቶች የሚፈጠሩት የላብ እጢዎች ባሉባቸው የፀጉር ቀዳዳዎች አካባቢ እና ቆዳና ቆዳ በሚታሻሹባቸው አካባቢዎች ነው። ለምሳሌ ብብት አካባቢ፣ ብሽሽት ጋር፣ መቀመጫና ጡት ስር አካባቢ ሊፈጠር ይችላል። እብጠቶቹ ለመዳን ረጅም ጊዜ የሚፈጁ ተደጋጋሚነት ያለባቸውና እየባሱ ሲሄዱ መግል የያዙ እብጠቶችን የሚፈጥሩና ቁስልና ቁስልን የሚያገናኙ ቦዮችን የሚፈጥሩ ናቸው። ይህ በሽታ አብዛኛውን ጊዜ የሚጀምረው በጉርብስና ወቅት ሲሆን በተለይም 40 ዓመት በታች ባሉ ሰዎች ላይ ይፈጠራል። ከ100 ሰዎች አንድ ሰው ላይ እንደሚፈጠርም ይገመታል። ይህ በሽታ የፀጉር ቀዳዳዎች ሲደፈኑ ይፈጠራል ተብሎ የሚገመት ሲሆን ነገር ግን ትክክለኛ ምክንያቱ አይታወቅም። ባለሙያዎች እንደሚገምቱት ከሆነ ከሆርሞን፣ ከዘር፣ ከሲጋራ ማጨስና ከከፍተኛ ውፍረት ጋር ይገናኛል ይላሉ። በተጨማሪም ሴቶች ከወንዶች በላይ የመያዝ እድላቸው ከፍ ይላል። የቅርብ ዘመድ በሽታ ካለበት ለምሳሌ እንደ እህትና ወንድም፣ እናትና አባት እርስዎ ላይም የመከሰት እድሉ ይጨምራል። እንዲሁም ከባድ ብጉር፣ የመገጣጠሚያ ችግር እና የአንጀት ቁስለት ካለቦት ይህ በሽታ የመከሰት እድሉ ይጨምራል። እዚህ ላይ ልብ ማለት የሚገባውት ኢንፌክሽን እና ንጽህና ለመጠበቅ ለዚህ በሽታ መንስኤ ሊሆኑ አይችሉም። እንዲሁም ይህ በሽታ ከሰው ለሰው አይተላለፍም። ሃይድራዴናይተስ ሱፕራቲቫ በአንድ ወይም በተለያዩ የሰውነት ክፍሎች ላይ ሊወጣ ይችላል። አንዳንድ በዚህ በሽታ የሚጠቁ ሰዎች መለስተኛ ምልክት የሚያሳዩ ሲሆኑ ሌሎቹ ደግሞ ከባድ ምልክቶችን ያሳያሉ። የዚህ በሽታ ዋነኛው ምልክት ህመም ያለው የባቄላ ፍሬ የሚያክል እብጠት መኖር ነው። ብዙ ጊዜ አንድ እብጠት ሆኖ ይጀምርና ወደ ተለያዩ የሰውነት ክፍሎች ይዛመታል። እየባሰ ሲሄድ ደግሞ እነዚህ እብጠቶች ይጨምሩና መጥፎ ሽታ ያለው መግል ከእብጠቱ ይወጣል። በጊዜ ሂደት እብጠቶቹ እየባሱ እርስ በርስ የሚያገናኝ ቦይ እየፈጠሩ ይሄዳሉ። አንዳንዶቹ እብጠቶች በባክቴሪያ ሊበከሉ ስለሚችሉ ኢንፌክሽን ሊፈጥሩ ይችላሉ። ሃይድራዴናይተስ ሱፕራቲቫ በቀላሉ ከሽፍታና ከሌሎች ብጉር ጋር ሊመሳሰል ይችላል። በዚህም ምክንያት ብዙ ሰዎች ትክክለኛውን የምርመራ ውጤት ለማግኘት ይቸገራሉ። የህክምና ባለሙያ ጋር ሲቀርቡ ሐኪሞ የጤና ታሪኮን ወይም የህክምና ታሪኮን ይወስዳል። ከዛም በተጨማሪ እብጠቶቹን ወይም ቁስሎቹን በደንብ ይመለከታል። እብጠቶቹ መግል ወይም ፈሳሽ የሚያወጡ ከሆነ እሱን ፈሳሽ በላብራቶሪ መመርመር ይቻላል። ነገር ግን በሽታውን ለማረጋገጥ የሚረዳ የተለየ ምርመራ የለም። ሃይድራዴናይተስ ሱፕራቲቫ እድሜ ልክ ሊቆይ የሚችል ለመቆጣጠር አስቸጋሪና ተደጋጋሚ የሆነ በሽታ ቢሆንም በመድኃኒቶች እና በህክምና ምክንያት ምልክቶቹን መቆጣጠር እና ማጥፋት ይቻላል። ከህክምና አማራጮቹ መካከል መድኃኒትና የቀዶ ጥገና ህክምና ይገኝበታል። ከመድኃኒት አማራጭ መካከል አንደኛው የጸረ ባክቴሪያ መድኃኒት ሲሆን ከቁስሉ የሚወጣ ፈሳሽ ተመርምሮ ባክቴሪያ ከተገኘበት ይህ መድኃኒት ለ1 ወይ 2 ሳምንት ሊወስዱት ይችላሉ። ነገር ግን ባክቴሪያ ራሱ ባይገኝበት ይህ መድኃኒት ይሰጡታል። ምክንያቱም እነዚህ ጸረ ባክቴሪያ መድኃኒቶች የቆዳ መቆጣትንና መብገንን ሊያበርዱ ይችላሉ። ምልክቶቹ መለስተኛ ከሆኑ በጄል ወይም በፈሳሽ መልክ የሚቀባ መድኃኒት ሊሰጡት ይችላል። ከባድ ከሆኑ ግን እንደ ዶክሲሳይክሊን፣ ክሊንዳማይሲን እና ሪፋምፒን የሚባሉ የጸረ ባክቴሪያ ኪኒኖች ይሰጡታል። ሁለተኛው የስቴሮይድ መርፌ ሲሆን እነዚህም የቆዳ ብግነትን ለመቀነስ ይጠቅማሉ። ሶስተኛው የሆርሞን ህክምና ሲሆን ኢስትሮጅን የያዙ የተለያዩ የወሊድ መከላከያ ኪኒኖችን በመጠቀም ይህንን በሽታ ለመቀነስ ይጠቅማሉ። በተጨማሪም ስፓይሮላክቶን የሚባልና ለብጉር መድኃኒት የሚሰጠው አይሶሬቲኖይን የሚባለው መድኃኒት ሊታዘዝሎት ይችላል። አራተኛ በመርፌ የሚሰጡ የበሽታ መከላከል ስርዓትን የሚቀንሱ መድኃኒት ሊሰጡት ይችላል። አምስተኛ የህመም ማስታገሻ መድኃኒቶች ናቸው። እብጠቶቹ ህመም ስላላቸው የህመም ማስታገሻ መድኃኒቶችን ሲወስዱ ህመሙ ሊታገዝሎት ይችላል። ስድስተኛ የጸረ ባክቴሪያ ይዘት ያላቸው ፈሳሾች፣ እነዚህም አንቲሴፕቲክስ በመባል የሚታወቁ ሲሆን ቁስሎቹን አካባቢ ለማጽዳት ይጠቀማሉ። ሌላኛው የህክምና አማራጭ የቀዶ ጥገና ህክምና ሲሆን ከነዛም መካከል አንደኛው ቦዮቹን መክፈት ሲሆን እነዚህ ቦዮች ገልጦ ለማውጣት ይጠቅማል። ይህም ድጋሚ መደረግ የማያስፈልገውና ዘላቂ የሆነ ህክምና ነው። ሁለተኛው ደግሞ ፓንች ዲብራይድመንት የሚባል ሲሆን አንዷን እብጠት ብቻ ለይቶ ለማውጣት የሚጠቅም ነው። ሶስተኛው ደግሞ የሌዘር ህክምና ነው። ይህም የጨረር ህክምናን በመጠቀም ቁስሎቹን ለማስወገድ እንጠቀምበታለን። አራተኛው ደግሞ የተጎዳውን የቆዳ ክፍል ሙሉ በሙሉ ማስወጣት ነው። ይህም ከሌላ ቦታ ቆዳ አምጥቶ መተካትን ወይም ስክሪን ግራፍትን ሊያስፈልገው ይችላል። የመጨረሻው ኢንሲዥን ኤንድ ድሬኔጅ የሚባል አማራጭ ሲሆን ይህም ቁስሉን ቀዶ ውስጡ ያለውን መግል ማውጣት ነው። ነገር ግን ይሄኛው ህክምና መንገድ አይመከርም። ምክንያቱም አንዴ ከወጣ በኋላ ድጋሜ ተመልሶ የመከሰት እድሉ ከፍተኛ ነው። በዚህ ዙሪያ ጥያቄ ካሉት ኮሜንት ሴክሽን ላይ ያስቀምጡልን። የቆዳ ሐኪም ማማከር የሚፈልጉ ከሆነ የዊኬር መተግበሪያ ከፕሌይ ስቶር ላይ አውርደው ማማከር ይችላሉ። ቸር ሰንብቱ።